ዶክተር ሄሎ ዶክተር ሰላም ወዶችዬ፣ እንግዲህ እንደ ሰዓታችሁ አቆጣጠር እንዴት ዋላችሁ? እንዴት አደራችሁ? እንዴት አምሻችሁ? ሁሉ ሰላም ነው ያለው? እግዚአብሔር ይመስገን። እንዴት ናችሁ? ዛሬ እንግዲህ አዲስ ድራማ ነው ይዤላችሁ የመጣሁት። እንግዲህ ይህ ድራማ በጣም ደስ የሚል አስተማሪ ቪዲዮ ነው። ኖላዊ ዳን እንግዲህ ዛሬ ክፍል 8 ነው ይዤላችሁ የመጣሁት። እና ይህ ድራማ እንግዲህ አንዲት እናት ቤተ ክርስቲያን በሄደችበት ሰዓት ነው እንግዲህ ልጇ የጠፋችባቱ። ነገር ግን ሰው እየመድመድ እና ልጅቱ እንግዲህ ደሴ ነው ያደገችው። ደሴ ከጥሩ ቤተሰብ አሳድገው አስተምረው ያው ስራ አስይዘዋል ነበረ። እንደ አጋጣሚ እንግዲህ ያው አሳዳጊዋ ነው። በእርግጥ እሷ አባቷ እንደሆነ ነው የምታውቀው። እንደ አጋጣሚ እንግዲህ ወደ አዲስ አበባ አባቷ ልታሳክም ከሰው ቤት ተቀጥራ ልትሰራ ነው ወደ አዲስ አበባ የመጣችው። ግን እንደ አጋጣሚ ሆኖ ደላላው ደግሞ ያስገባት ከወላጅ እናቷ ቤት ነው። እናትም ልጇ እንደሆነች አታውቅም፣ ልጅም እናቷ እንደሆነች አታውቅም። እና ዛሬ ክፍል 8 ላይ እንግዲህ አሴና አባባ እንግዲህ አብረው እየሄዱ ነው። ሰውየው መጣ መሰለኝ እና አብረው አባባና አሴ አብረው እየሄዱ ነው። አዛ አሴ ሄደው አቤት ባባ፣ አንድ ነገር ልጠይቅህ፣ ሀንዬ ጋር ትግባባላችሁ? አይ ምን ነው አባባ፣ እንግባባል። አይ ሰሞኑን የሆነችው ነገር አለ። በጣም ተክዛለች። ምን እንደሆነች አላቅም። ለምን ስራዋ አልተመቻትም እንደ ይለውን እኔ እንጃ፣ እኔ አላቅም፣ ምን እንደሆነ አላቅም። ካልሆነ ደግሞ ተመልሰን ወደ ሀገራችን እንሄዳለን ሲለው፣ አሴ ደግሞ አይ አይሆንም፣ የማይስተካከል ነገር የለም፣ ሁሉ ነገር ይስተካከላል እያለ ባባን ይመክራቸዋል። እንግዲህ አሴ እንደሚታወቀው ያው ጀዋላት ስልክ ነው የሚሰርቀው እና አባባን እንግዲህ አባት ሆኑ ብሏቸዋል። አባት ከሆናቸው በኋላ አሴ እንግዲህ ያው የለመደች እሺ ስለማይሉ አንዳንድ ዘረፍ ስለሚያደርግ በዛ ምክንያት ይጣላሉ። መልሰው ደግሞ ይታረቃሉ እና ሲጣሉም ሲታረቁም ነው። ግን አሴ ያው አባባን አባት ሆኑ ብሎታል። አባት ሆኗቸው ነበር። ያው የለመደች እሺ ስለማይል አንዳንድ ጊዜ ያው ያስቸግራሉ። እንግዲህ ወይዘሮ ሜላት ያው ዶክተሩ ይደውልላታል እና ዛሬ ነው በረራይና ያልኩሽን ነገር አደራ ይላታል ወይዘሮ ሜላት። ምክንያቱም ለልጇ ዶክተር ስለሚያስፈልገው በጣም ተጨንቃሌ። ከዚህ ቀደም እንግዲህ ደላላው የቤት ሰራተኛይቱ ዶክተር ናት፣ እሷ ማከም ትችላለች ምናምን ሲላት፣ እንዴ ለቤት ሰራተኛ ልጄንማ አልሰጥም ብላ ነበር። እሷ አላወቀ ልጇ መሆኗን። እንግዲህ ሀናና ምናቤ ያው ወንድሟ አብረው እያወሩ ነበር። አብረው ቁጭ ብለው እያወሩ በጣም ነው እውነት ለመናገር ከሆነ በጣም ነው የሚዋደዱት። እሱ በጣም እሷን ሲያይ በጣም ነው ደስ የሚለው። ሴቷ ግን ትንሽ ወጣ ያለ ባህሪ ናትና ይሄ ወንዱ ልጇ ምናቤ በጣም ደስ የሚል ልጅ ነው። ከእሷ ጋር እያወሩ እንግዲህ ወይዘሮ ሜላት እንዳጋጣሚ ትመጣባቸዋለች እና እሷ ያው ሁሉንም ነገር እያስረዳችው እያለ ነው እንግዲህ ወይዘሮ ሜላት የመጣችው። ወይዘሮ ሜላት ደግሞ አብራ ልታያቸውም አትፈልግም። ምናቤ ደግሞ እሷን ሳይ ነው በጣም ደስ የሚለው። እንግዲህ ከሀና ጋር እያወሩ ሲመጣባቸው በእርግጥ አልተቆጣችም፣ ግን እሷ የልጇ ዶክተር ስለሚያስፈልገው አሳስቧታን። በቃ እኔ ሻወር ልውሰድ አዘጋጅልኝ አለቻት። እሺ አለቻት። ነገር ግን ይቺ ሴቷ ልጅ ለእናቷ ክብር የሚባል የለም። እንዴት ከሰራተኛ ፊት ታዋርጅኛለሽ ነው የምትል እና ምንም ቢሆን እኮ እኔ እናትሽ ነኝ ነው የምትላጠው እና ወይዘሮ ሜላት ፎቶዋን የልጇን ፎቶ እያየች ስለምታስታውስ፣ ይቺ ግን ሴቷ ልጅ እንዴ ፎቶ ታቀፈሽ? እሷ የጠፋች ትኖራት ምንም አታውቂኝ፣ ሀበጣ ገቢሽ ቁጭ አልነው ለምንድን ነው ይላል። እና ያው እንዳልኳቸው ወጣ ያለች ልጅ ናት።
ግን ወንዱ ልጅ በጣም ለእናቱ የሚያስብ በጣም ለእናቱ በጣም አዛኝ ነውና እና እናቱን በጣም ነው የሚወዳት፣ እሷን በጣም ተወደዋለች። ሴቷ ግን ያው ጎረምሳ በሏት፣ ያው ወንድ በሏት። ምክንያቱም ወንዶች ያው ወንዶች እንኳን አንዳንድ ጊዜ ምግብ እየሰሩ ይበላሉ። ግን ይቺ ልጅ ግን ምግብ አትሰራ። በቃ ከእናቷ ስራ ስሪ አልሰራም፣ ተማሪ አልማረም፣ አንቺ እያለሽልኝ እኔ ለምን አንቺ እያለሽ ነው የምትል። ምክንያቱም እናቷን ተማምና ነገ ጧት እኮ ትዳር ትይዛለች። እኔን ሁል ጊዜ ከኔ እጅ ተቀብለሽ እና ከምን ያመጣሹ ነው ያለቻት። እና ልጅቱ ትንሽ ወጣ ያለች ልጅ እና ወይዘሮ ሜላትን አትናደጅብኝ እኔ እናትሽ ነኝ ስትላት፣ እንዴ እናትሽ ነኝ እንዴ? እንደዚህ አይነት በእርግጥ ያው ድራማ ነው፣ ግን አሉ እንደዚህ የሴት ጎረምሳዎች የሴት ጎረምሳዎች አሉና መድኃኒዓለም እና ይቺ ደግሞ ወጣ ያለኝ ናት፣ ትንሽ ወጣ ያለኝ ናት። መገረፍ አለብን። ምን ችግር አለ ልጅ አይደለሽ ስትላት፣ አይ እኔ ሳይሆን ልጅሽ ያቺ ገረድና ልጅሽ። እንደው ገረድ ብሎ የሚሳደብ ይሄ መሀይም ነገር ነው እውነት። ሁሉም በዚች ምድር ላይ ሁሉም ገረድ። ምክንያቱም ገረድ ብሎ የሚሳደቡ እኔ አይምሯቸው ትክክል አይመስለኝም። ምክንያቱም ሁሉም ሰርቶ ነው ማንኛውም ዶክተሩ፣ መሀንዲሱ፣ ማንኛውም ሰርቶ ስታገኘ ድረስ ሁሉም ገረድ ነው። እና የቤት ሰራተኛ ብቻ ማን ገረድ አረገው? ሁሉም ገረድ ነው በዚች መድመ እና ወይዘሮ ሜላት እንግዲህ ሀናን በጣም እየቆየ ተቆጣቻት ነው። ከምናቤ ክላስ ለምን እያደረግሽ ነው ስትላት፣ አዎ አግኝተሽኛል፣ ግን እየተጫወትን ነው። አይ ስራሽን ስሪ፣ በልጆች የሚመጣብኝን ነገር ተጠንቀቂ። ተደጋጋሚ እኔ ማስጠንቀቂያ እየሰጠሁ እኔ ያንቺ ይቅርታ አያስፈልገኝም ትላታ። እንዴ ከይቅርታ በላይ ታዲያ እኔ ምን ላደርግ ነው ምታት። እኔ ደስ የሚለው በቃ ትትናዋ ቀስ ያለ እየተረጋጋ ቀስ ያለ እነሱ ያን ሁሉ ሲጮህባት፣ እሷ ግን ይቅርታ ነው የምትላቸው። እና ምን አደረግኩ? ከምናቤ ክላስ እኮ ቀን አግኝቼሻለሁ። እኔ በልጆቼ የመጣ እኔ ቀልድ አላውቅም ትላለች። እሷ ልጇ መሆኗን አላወቀችም። አባባና አሴ ደግሞ ቁጭ ብለው ወሬ ይዘዋን። አየህ ልጄ የሰው ልጅ ትልቁ ሀብቱ እውቀቱ ነው እያለ እየመከራቸው ነው እንግዲህ እየመከረው እንግዲህ እና ሀና ስትመጣ እንግዲህ ልጁ ጥሎ ይወጣን እና ባባ እንግዲህ እናንተ ልጆች ምን ሆናችሁ ነው ብሎ ይቆጣን። ከዛ ተከትለው ወጣች እና እየጠየቀች ነው ውይህ ሰው እና ሀና እንግዲህ አሴን እየተቆጣች ነው። ምክንያቱም በዚች ምድር ያለኝ አባቴ ብቻ ነው፣ ከአባቴ ራቅ እያለች ነው እንግዲህ። ምክንያቱም ልጁ እጁ ስለማያል በሱ ምክንያት የሆነ ነገር ይሆንብኛል እያለ ያነ ስጋት ስላለን ነው እንግዲህ። ሀና እንግዲህ እኔ መስረቅ እኮ ትቻለሁ ምናምን ሲላት፣ እሱ እኔ አይመለከተኝም በዚች ምድር አባቴን አጣው ማለት መተንፈስ አቆማለሁን እና እባክህ ከአባቴ እራቅልኝ ነው የምትለው። እሱ ደግሞ እንድነው አባባ ጋር ከሆን ታርቀናል ነው የሚላት። እሷ እራቅ ነው የምትለው እንግዲህ ከአባቷ እንዲርቅ ትፈልጋለች። ምክንያቱም ልጁ የሆነ ነገር ሲሰርቅ አባቴ የሆነ ነገር ይደርስብኛል፣ አንተ መስረክን መቼም አታቆምም እያለች ነው ሀና። ያው የሚያስጨንቃቱ እንግዲህ ይሄ ነው፣ አባቴ የሆነ ነገር ይሆንብኛል እያለች እንግዲህ እዛ እንግዲህ ሰላም ደግሞ ከወንድሟ ጋር ትጨቃጨቃለች። ሀናን አይተሻታን? አይ አላየኋትም፣ ያላየኋትን ነው የምትለው። አይ አይተሻታን እያለ ከወንድሟ ጋር ነው የምትጨቃጨቀው። ሰላም ትንሽ ባህሪዋ በስሙ ሰላም ግን ባህሪዋ ትንሽ አስቸጋሪ ልጅ ናት። በጣም ሲበዛ ማለት ነው። እናቷን አትሰማ፣ ወንድሟን አትሰማ። ከዛ ላይ ደግሞ እንደ ጎረምሳ ደግሞ አምሽታ ነው ደግሞ የምትገባው ከቤት እንደ ጎረምሳ ማለት ነው። ምግብ እሷ ካልመጣች አይበሉም። ምክንያቱም አምሽታ ነው እሷ እንግዲህ ከወንድ ጋር ስታውደለድል አምሽታ ነው የምትገባው። እንግዲህ ሰላም የሚነግሯትን አትሰማ ማለት ነው። ከዛ ለምን ግራ ታጋባኛለህ? እሷን ነው እንደ ሰራተኛው አትለኝም እንደ ስትለው ምናቤ በጣም ነው የተቆጣው።
ከዛ ወይዘሮ ሜላትና ምናቤ እንግዲህ እያወሩ ነው። በጣም አመሰግንሻለሁ እያለ እያመሰገናን ነው። ወረኛ ለምንድን ነው የምታመሰግነኝ እንዴ? ምን ችግር አለ ባመሰግንሽ እያለ ነው። እባክህ ውረድ፣ እኔ ስራ ረፍዶብኛል እያለች ነው። ምናቤ ደግሞ ማመስገን አለብኝ እናቴ እኮ ነሽ እያለ ነው። እና የሰው ባህሪ ሲቀየርብሽ አታውቂም ማለት እንዴ እማዬ ሲላት፣ እኔ ስለ ሰው ምን አገባኝ ስለ ራሴ ነው እንጂ ትለዋለች። እንዴ የምርሽን ነው እንዴ እማዬ ይላታል። ከዛ ምናቤ እንግዲህ ተቆጥቶ ይህን እያወቅኩ እኔ መጠየቅ የለብኝም ብሎ ተቆጥቶ ወደ ትምህርት ቤት መኪናውን ዘግቶባት ነው ጥሏት ይሄዱ። ከዛ እንግዲህ ሀናን ደውሎ እፈልግሻለሁ አላት። ምናቤ ሀናና ምናቤ ይገናኛሉ። እንዴ ምን ነው ችግር አለው እንዴ ይላታል። አይ ችግር የለውም ብላ ያው የሆነውን ሁሉ እናቲቱ ያደረገችውን ሁሉ ነው የነገረች። እዛ ጠዋት እያናገርኩ ዝም ስላሽን ጨንቆኝ ብሎ ነበረ። ምን ሆነሃል ምናሴ ነው የምትለው ሀና። የሆነ ነገር የደበቅሽ ነገር እንዳለ አውቃለሁ። እንደ እኔ ምን እደብቅሃለሁ እያለችው ልቅ ያስቀየምኩሽ ነገር አለ ንገሪኝ ሲላት፣ አንተማ ምን ታስቀይመኛለህ ነው ያለችው። እዛ እውነቱን ነገረችው። ከዛ እናትህ ናቸው እንጂ ነው የምትለው። እናቴ ምን አደረገች ታዲያ ሲላት፣ እናትህ ትናንትና ካንተ ክላስ ስንጫወት አይታ ነበረ ሲላት፣ እሺ ምን አለች? ከእንግዲህ በኋላ ከልጄ እራቂ ነው ያለችኝ። የመጨረሻ ማስጠንቀቂያ ሰጥታኛለች። ለዛ መጧት ምንም ሳልል ያለፍኩት ስትለው፣ የምርሽን ነው ያለ። እኔ በእናትህና በአንተ መሀል ለመግባት ፈልጌ አይደለም። ኪዳነ ምሕረትን እውነቴን ነው ሀና ምን እየሆንሽ ነው የሚላት። እኔ እንኳን በእናትና በልጅ መሀል ልገባ ቀርቶ በሌላም ሰው መሀል መግባት እኔ አልፈልግም። ለዛ ነው እየነገርኩህ ያለሁት። አይ በፍጹም ከዛ ማሰብ የለብሽም ሲላ፣ ከዛ ደግሞ ለማንም ለእናትህ እንዳትናገር እያለችው ነው። ከዛ እባክህ ዛሬ መገናኘታችንን እንዳትነግራት ለእናትህ ትለዋለች። እሱ ደግሞ እሺ ምንም ችግር የለውም አልናገርም ብሏታል። እና እናቴ በባንክ ላይ ያደረገችው ነገር ስህተት ነው፣ ግን ለምን እንደሆነ ከሆነ ቀን በኋላ እናቴ መጨቃጨቅ ጸባይም ነገርም የላት ሀሳብ ጭንቀት ነው የበዛባት እና የተናገረችሽ ነገር ግን ልክ አይደለም። ከሆነ ጊዜ በኋላ ነው እንደዚህ አይነት ባህሪ ያመጣችው ላይ ነግራታል። ምን ሆነው ነው ስትለው፣ እሱ ሌላ ጊዜ እነግርሻለሁ ነው ያላት። ከዚህ ድረስ እንድመጭ ስላደረግኩሽ በጣም ይቅርታ አላት። ችግር የለውም ብለው ወደ ቤት ተያይዘው ይሄዳሉ። ከዛ ወይዘሮ ሜላት ወደ ቤቷ ሄደችና ከልጇ ክላስ ከምናቤ ገባች። እንደ ምን ሆነ ነው ዛሬ ትለዋለች። እኔ አላቅም ዛሬ ትንሽ አመም አድርጎኛል ይላታል። እኔ የሰሞኑ ነገር ሐኪም ሳይ በጣም አስጨንቆኛ እንዴት ማለት ያው ስላላመመው ነው። አይ እርግጠኛ ሆኜ ባልናገርም ግን የዚህ ሁሉ መንስኤ ሀና ትመስለኛል። ሀና ይቺ የቤት ሰራተኛዋ አሁን ማየ ሀና እሷን ሳይ ለምን እንደሆነ አላውቅም ሳይ በጣም ጥሩ ልጅ ናት። በቃ እህቴ ናት የምትመስለኝ። በቃ መድኃኒቴ እሷ ናት። እሷ ስለተማረ እሷ ዶክተር ናት ይላታል። እንዴ ሰው በደካማ ጎኑ ገብቶ አይ እማዬ እሷ በጣም የተማረች ናት። ለአባቷ ስትል ነው ከዚህ ውስጥ የገባችው እና እሷ የተማረች ናት። በእርግጥ እኮ ልክ ነህ። እኔም አንዳንድ ጊዜ እቀፊያት ይለኛል፣ ግን ደግሞ ጩህ ጮህባታለሁ። አንተ ታሳዝነኛለች። ስነ ምግባሯ ደስ የሚል ነው፣ ግን ደግሞ የቤት ሰራተኛ ፊት ከሰጣቸው ደግሞ መጥፎ ነው። አይ እሷ የቤት ሰራተኛ ሳትሆን እህቴ መስላኝ ነው የምትታየው ነው የሚላት። ከዛ ሀና ወደ ቤት ከሄደች በኋላ እንግዲህ አባባ ለምንድን ነው ያሴ የጠፋው ሲላት፣ አዎ እኔ ባለፈው እኮ ነገር ነው ወይ እያሳሳቱኝ በጣም ይቅርታ ቦ እና እኔ ካንተ እንድርቅ ፈልጌ ነው፣ ለዛ ነው እኔ ካንተ ራቅ ብዬ ነው ሲላት፣ አዛ አባባ ሀናን በጣም ይቆጣታል። ለምን እንደዚህ አደረሽ ብሎ ይቆጣታል። ከዛ እኔ ድሮውንም ጠርጥሬ ነበር ይላታል አባባ። ወይዘሮ ሜላት እንግዲህ ለደላላው ደውላ የሀናን ስልክ ቁጥር ስጠኝ ትለዋለች። የሀናን ስልክ ቁጥር ተቀብላ ወደ ሀና ትደውላለች። ሀና መጀመሪያ ስትደውል አላነሳችላትም ነበር። በሁለተኛው አባባይ አንሺ ስላት አዛ አነሳችው። ወይዘሮ ሜላት ነገ እንድመጪ
ማስረጃሽን ይዘሽ እንድትመጪ ትላታለች። ከዛ በማግስቱ ስትሄድ እንግዲህ ወይዘሮ ሜላት እንግዲህ ለምናቤ ያው ዶክተር እንድትሆን ለልጇ ዶክተር ስላጣይ እሷ ዶክተር ልጁም ስለወደዳት ልጇን እንድታክምላት ልጇን እንድትከታተልላት ትፈልጋለች። ሀንዬ ስትላት ሴቷ ልጅ በቀናት እንዴ ሀንዬ ስትይ ነው እንዴ የሰማሁት? አው ሀና ኧረ ተይ ሰላም እንደዚህ አትበይ ትላታለች። እንግዲህ ወይዘሮ ሜላት ወደ ውጭ ልትሄድ ስለሆነ ሁሉን ነገር ለሀና አደራ ብላት ነው የሄደችው እና ወደ ውጭ ሊሄድ ነው ስትላቸው ሴቷ ምንም መስሏት ያው እማዬ አንቺ ታውቂ የምፈልገውን እዚህ ይዘሽልኝ ነይ ብላ ወደ እናቷን ቻው ሳትላት ወደ ክላሷ ነው የገባችው እና በይ ሀንዬ ልሸኝሽ ብላ ሀናን ከቤቷ ድረስ ሸኘቻት እና ሀናን አደራ የልጅን ሰላም እንዳለ አልቆጥራትም፣ አንቺ ግን አደራሽን ብላት ነው የሄደችው። ስለነበረን ቆይታ በጣም አመሰግናለሁ። ላይክ አድርጓ ቦ